ውድ ቤተሰቦች ከፈታ ዴሊ ከበረ ሰላምታችን ይድረሳችሁ። የዕለተ ሰኞ የምሽት ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁን መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችን እንዲደርሷችሁ ላይክ እና ኮሜንት እንዲሁም ሼር በማድረግ እንድትከታተሉን በአክብሮት እንጠይቃለን። እናመሰግናለን። የአሜሪካ ሴኔት በህወሓት ላይ አደገኛ ህግ ይዞ ብቅ ብሏል። ከገንዘብ እገዳ በጦር ወንጀል እስከ መፈረጅ ያለበት ረቂቅ ህግ ነው። የሴኔቱ የውጭ ጉዳይ ኮሚቴ አዘጋጅቶታል። የአሜሪካ አቃቤ ህግና ሁለት የሚኒስቴር መስሪያ ቤቶች አጥንታቸው አቅርቡልን የሚል ትዕዛዝ ተሰጥቷቸዋል። ቲዲኤፍ የተባለው የህወሓት ታጣቂ ኃይልና የዚሁ ታጣቂ ኃይል ክንፍ የሆነው አርሚ 7 ስማቸው ተጠቅሷል። ጥንቅራችን ተመልክቶታል። አሜሪካ ጥብቅ ማስጠንቀቂያ ሰጥታለች። ከአዲስ አበባ በተላለፈው ጥብቅ መልእክት አሜሪካ ለቀጠናው ኃይሎች ጠንከር ያለ ማሳሰቢያ ሰጥታለች። ይዘነዋል። በትግራይ እየተካሄደ ያለ የግዳጅ ውትድርና ዓለም አቀፍ ትኩረትን የሳበ አዲስ ጥሪ ቀርቦበታል። ታዳጊዎችንና ወጣቶችን ያካተተው ይህ አወዛጋቢ ዘመቻ በአስቸኳይ እንዲቆም የሰብአዊ መብት ተሟጋቾች ድምጻቸውን እያስተጋቡ ይገኛሉ። መረጃውን ይዘነዋል። የዓለማችን እጅግ ፈጣኑና አደገኛው ሚሳኤል ኢትዮጵያ ደጅ ላይ ደርሷል። ቱርክ የጠፈር ኤርፖርት በመገንባት ስም በሶማሊያ የሃይፐርሶኒክ ሚሳኤል ማስወንጨፍ ሙከራ እያደረገች መሆኑን የፈረንሳይ የዜና ምንጭ መረጃ አጋልጧል። ስለ ቱርክና በሶማሊያ ስለጠመደችው ሚሳኤል አጠር ያለ ዘገባ ይዘናል። የፕሬዝዳንት ኢሳያስ አፈወርቂን አስተዳደር በእጅጉ ያስቆጣ ጥሪ ቀርቧል። በሺዎች የሚቆጠሩ ኤርትራውያን በዓለም አቀፍ ደረጃ አዲስ የዲፕሎማሲ ፍልሚያ ከፍተዋል። ይዘነዋል። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ። ኢህአዴግ መሲልና ኢህአዴግ አፍሪስናዮ ኢሉ ብዕለ አሚኑ እንዲ አብይ። የአሜሪካ ሴኔት ህወሓት ላይ በህወሓት ጉዳይ በአሜሪካ ሴኔት የውጭ ግንኙነት ክፍል አንድ እጅግ አደገኛ የተባለ ረቂቅ ህግ ቀርቧል። ከገንዘብ እገዳ አሴት ፍሪዝ ጀምሮ በጦር ወንጀል እስከ መፈረጅ የሚደርስ ነው። ጉዳዩን 3 የአሜሪካ አካላት በአፋጣኝ ምርመራ አድርጋችሁ አቅርቡ ተብለዋል። የአሜሪካ የውጭ ጉዳይ ሚኒስቴር፣ የገንዘብ ሚኒስቴርና ጠቅላይ አቃቤ ህግ ይኸው ጥብቅ መመሪያ የተላለፈላቸው አካላት ሆነዋል። ህወሓት አደገኛ መዘዝ ያስከተለበት ወደ ሱዳን የላከው አርሚ 7 የተባለው ጦር ነው። ህወሓት ያደራጀው ቲዲኤፍ የተባለው ታጣቂ ኃይል የሱዳንን ጦርነት በማወሳሰብና በማባባስ ስማቸው ከተጠቀሱት የሊቢያና የራሱ የሱዳን በርካታ የታጠቁ ቡድኖች መካከል አንዱ ተደርጎ ስሙ ተጠቅሷል። የዚህ ኃይል ስም የተጠቀሰው በአሜሪካ ሴኔት የውጭ ግንኙነት ቢሮ በተዘጋጀው በዚሁ ከባድ ነው በተባለው ረቂቅ ህግ ላይ ነው። ህጉ በሱዳን የሰላም ህግ ወይም ፒስ ኢን ሱዳን አክት የሚል ስያሜ የተሰጠው ሲሆን በተጨማሪም ሱዳንን ከውጭ ጥቃትና ከግጭት አባባሽ ለመከላከል የወጣ ህግ ተብሎ ሊጠቀስ እንደሚችልም በዚሁ ረቂቅ ህግ ላይ ተመላክቷል። ይህ ረቂቅ ህግ እንዲዘጋጅ የተደረገው በሴናተር ሪሽ ጄምስ መሆኑም ረቂቅ ህጉ ያሳያል። ሴናተር ሪሽ ጄምስ የሪፐብሊካን ፓርቲ አባል የሆኑና የሴኔቱ የውጭ ጉዳይ ኮሚቴ ሰብሳቢም ናቸው። ይህም በመሆኑ በአሜሪካ የውጭ ግንኙነቶች ጉዳዮች ላይ በሳቸው የሚዘጋጁ ህጎች በሴናተር አባላቱም ሆነ በኮንግረሱ የመጽደቅ ዕድላቸው ሰፊ ነው። በዚሁ የሱዳን የእርስ በእርስ ጦርነት ውስጥ የግጭት አባባሽነት ስራዎችን በመስራት የሱዳን የእርስ በእርስ ጦርነት እንዲወሳሰብና ሰላም እንዳይሰፍን አድርገዋል ከተባሉት መካከል በራሷ በሱዳን ውስጥ ያሉ በርካታ ታጣቂ ኃይሎች፣ በሊቢያ የሚገኙ ቡድኖች፣ እንደዚሁም ከኢትዮጵያ ደግሞ በህወሓት የተደራጀውና የትግራይ መከላከያ ኃይል ወይም ቲዲኤፍ የተባለው ታጣቂ ኃይል በስም ተጠቅሷል። ከሩሲያም ዋግነር ግሩፕ አንዱ በዚሁ ረቂቅ ህግ ላይ ስማቸው ከተነሱት መካከል አንዱ ሆኗል። የሱዳን አብዮታዊ ግንባር፣ የሱዳን ሙስሊም ወንድማማቾች፣ የሱዳን ነፃ አውጪ ጦር፣ የሱዳን ነፃነት ንቅናቄ፣ የሱዳን የተቀናጀ ደህንነት ኃይል፣ የሱዳን ጋሻና ሌሎችም በርካታ በሱዳን ውስጥ በትጥቅ የሚንቀሳቀሱ ኃይሎች የሱዳን የእርስ በእርስ ጦርነትን የሚያወሳስቡና የሚያብሱ ቡድኖች በሚል ተጠቅሰዋል። ከነዚህ ኃይሎች መካከልም የውጭ ቡድኖች በሚለው ምድብ ውስጥ የህወሓት ቲዲኤፍ በተለየ ሁኔታ ደግሞ አርሚ 7 የተባለው ተዋጊ ኃይል በዚሁ ረቂቅ ህግ ውስጥ ተጠቅሶ ታይቷል።
አርሚ 7 ህወሓት ቲዲኤፍ በሚል ካደራጀው ታጣቂ ኃይል ውስጥ ካሉት የተለያዩ አርሚ አደረጃጀቶች መካከል አንዱ ነው። በሱዳን ምድር ወታደራዊ ስልጠናዎችን በመውሰድና በመታጠቅ እየተንቀሳቀሰ የሚገኝ ነው። ህወሓት ከትግራይ ተከዜ ማዶ ወልቃይት ላይ ጥቃትን ሲሰነዝር በሌላኛው የሱዳን አቅጣጫ ተነስቶ ተመሳሳይ ጥቃትን በወልቃይት መስመር እንዲሰነዝር ታስቦ የተደራጀ ኃይል እንደሆነ ይነገራል። ሆኖም ከጀነራል መሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ጦር ጋር የሚፋለመው የሱዳን ብሔራዊ ጦር በጀነራል አብዱልፈታህ አልቡርሃን በኩል ይህንኑ አርሚ 7 የተባለውን ጦር በከፊል ከጎኑ አሰልፎ እያዋጋ መሆኑን የሚያመላክቱ መረጃዎች ሲወጡ ቆይተዋል። ህወሓት ትግራይ ያሉት የቲዲኤፍ የአርሚ አደረጃጀቶች ከሱዳኑ አርሚ 7 ጋር የተናበበ እንዲሆን ለማድረግ ተጨማሪ የሰው ኃይልን አሰልጥኖ ከትግራይ በኤርትራ በኩል ወደ ሱዳን የመላክ እንቅስቃሴዎችን ሲያደርግም ነበር። በዚህ ጉዞ ላይ ከነበሩት ታጣቂዎች መካከልም የተወሰኑት ታጣቂዎች የድሮን ጥቃት ሰለባም ሆነዋል። ከህወሓት ታጣቂዎች አመራር መካከል ከነበሩት ጀነራሎች መካከል አንዱ የሆኑት ሌተናል ጀነራል ምግብ ኃይልና ሌሎችም በተገኙበት የቀብር ስነ ስርዓት ላይ በድሮን ጥቃቱ የተገደሉት ታጣቂዎች የተቀበሩ መሆኑ የሚታወስ ነው። አሁን በአሜሪካ ሴኔት የውጭ ግንኙነት ኮሚቴው የቀረበው ረቂቅ ህግ የአሜሪካ ውጭ ጉዳይ ሚኒስቴር ከገንዘብ ሚኒስቴርና ከጠቅላይ አቃቤ ህግ ጋር በመመካከር ምርመራዎችን እንዲያደርጉ ይጠይቃል። የምርመራ ግኝታቸውን በዚሁ በሱዳን ጦርነት ማባባስ ውስጥ ናቸው የተባሉት አካላት ኢንተርናሽናል ኢመርጀንሲ ኢኮኖሚክ ፓወርስ አክት በተባለው ህግ መሰረትም ተግባራቸው ዓለም አቀፍ የሽብር ቡድን ውስጥ እንዲካተቱ የሚያደርግ መሆኑንም እንዲያረጋግጡ ይጠይቃል። ይህ ህግ ከጸደቀም ፕሬዝዳንቱ በእነዚሁ የሱዳን የእርስ በርስ ጦርነትን ያባብሳሉ በሚሏቸው አካላት ላይ የሚቀርብላቸውን ተቀብለው ወደ እርምጃ እንዲገቡም ያመለክታል። በጥፋተኝነት የተገኙ ወይም የተፈረጁ ቡድኖች ይጠብቃቸዋል ከተባሉት የአሜሪካ ቅጣቶች መካከልም የቪዛ እገዳ፣ በውጭ ያላቸው ገንዘብ እንዳይንቀሳቀስ ማድረግ ወይም ፍሪዝስ ኤንድ ቪዛ ባንስ በሚል ተጠቅሰዋል። እንደሚታወሰው የትራምፕ አስተዳደር አክራሪ ሲል በጠራቸው የህወሓት አመራሮች ላይ በስም ሳይጠቅስ የቪዛ እገዳን ጥያለው ማለቱ የሚታወስ ነው። አሁን ከሱዳን ጋር በተያያዘ ህወሓት በጦርነት አባባሽነት ስሙ ተጠቅሶ ህጉ በሴኔቱ የሚያልፍ ከሆነ ከገንዘብ እገዳ ጀምሮ አመራሮቹን በጦር ወንጀል እስከ መፈረጅ የሚዘልቁ እርምጃዎች የሚከተሉ ይሆናል። ህወሓት የሚነሱበትን ተቃውሞችና ውግዘቶችን በተመለከተ እየተከታተለ ምላሾችን እየሰጠ ሲሆን እስካሁን ባለው ሁኔታ በዚህ ጉዳይ ያለው ምንም ነገር የለም። ወደ ቀጣይ መረጃ አለፍን። እርምጃዬን ቀጥላለሁ። አማራ ክልል እርምጃዬን አጠናክሬ እቀጥላለሁ ሲል የአማራ ክልላዊ መንግስት በዛሬው ዕለት ባወጣው መግለጫው አስታውቋል። ክልላዊ መንግስቱ በዛሬው ዕለት መግለጫውን ያወጣው በክልሉ በትጥቅ ከሚንቀሳቀሱ ታጣቂ ኃይሎች ጋር በተያያዘ ነው። መግለጫው በሺዎች የሚቆጠሩ ታጣቂዎች ወደ ማህበረሰቡ ቢቀላቀሉም ባልተቀበሉት ላይ ግን ቀጣይነት ያለው ህጋዊ እርምጃ ወስዳለሁም ሲል አስታውቋል። ከዚህ ቀደም ያቀረብኩትን የሰላም ጥሪ ተቀብለው በሺዎች የሚቆጠሩ ታጣቂዎች ወደ ማህበረሰባቸው ተቀላቅለዋል ያለው መግለጫው፣ በሌላ በኩል ደግሞ ግትር ጽንፈኞች ያላቸውና ጥሪውን ያልተቀበሉ ኃይሎች አሉ ሲልም አስታውቋል። በዚህም በእነዚሁ ኃይሎች ላይ የጀመርኩትን የኃይል እርምጃ አጠናክሬ እቀጥላለሁ ሲልም መግለጫውን አስነብቧል። በክልሉ ባለፉት 3 ዓመታት በተከሰተ የሰላም እጦት ምክንያት በህዝቡ ላይ ከፍተኛና ዘርፈ ብዙ ሁለንተናዊ ጫና መድረሱን የጠቀሰው መግለጫው በዚህም ሳቢያ የውድ ዜጎች ህይወት በከንቱ መጥፋቱን፣ የህዝብ መጠቀሚያ የሆኑ ታላላቅ መሰረተ ልማቶች መውደማቸውን፣ ቁጥራቸው ቀላል የማይባሉ ህጻናት ከትምህርት ገበታቸው ተለይተው እንዲቀሩ መደረጉን፣ ትርፍ አምራች የሆነው አርሶ አደር ምርቱን በነፃነት ወደ ገበያ እንዳያቀርብ እንቅፋት መፈጠሩን፣ እንዲሁም ለአርሶ አደሩ የሚቀርበውን ሰው ሰራሽ ማዳበሪያና ምርጥ ዘር በወቅቱ ማድረስ እጅግ ፈታኝ ሆኖ ማለፉን አስታውቋል። የክልሉ መንግስት ለዚህ ውድመት ግጭትና የህዝብ ሰቆቃ መሪ ተዋናይና ጠንሳሽ ነው ሲል የጠራውን ጽንፈኛውን ተላላኪ ቡድን ተጠያቂ ነው ያለ ሲሆን የክልሉን ህዝብ ከዚህ ቡድን ሰለባነት ለመታደግና የተሟላ ሰላም ለማስፈን የተቀናጀ የህግ ማስከበር እርምጃ ሲወሰድ ቆይቷልን ብሏል። ወደ ቀጣይ ርዕሳችን አለፍ። አሜሪካ የቀጠናው ኃይሎች ላይ አነጣጠረች። አሜሪካ ጥብቅ ማስጠንቀቂያ ሰጥታለች። ከአዲስ አበባ በተላለፈው ጥብቅ መልእክት አሜሪካ ለቀጠና ኃይሎች ጠንከር ያለ ማሳሰቢያ ሰጥታለች። በኢትዮጵያ አሜሪካ አምባሳደር እርቪን ጄ ማሲንጋ በአዲስ አበባ በተካሄደው 250ኛው አሜሪካ የነጻነት በዓል አከባበር ላይ ባደረጉት ንግግር የኢትዮጵያን የማክሮ ኢኮኖሚ ማሻሻያ እርምጃዎች በከፍተኛ ደረጃ አድንቀዋል። አምባሳደሩ በተለይም መንግስት የውጭ ምንዛሬ ተመኑን በገበያ ፍላጎት ላይ ብቻ ተመስርቶ እንዲመራ ማድረጉንና በተለያዩ ዘርፎች የነጻ ገበያ አሰራርን መተግበሩን ጠቅሰው ይህም የአሜሪካ መንግስት በዓለም አቀፍ ደረጃ ከሚከተለው የንግድና ኢንቨስትመንት መርህ ጋር ሙሉ በሙሉ የሚጣጣም መሆኑን ይፋ አድርገዋል። በኢትዮጵያ አሜሪካ ኤምባሲ ይፋዊ መግለጫ እንዳመለከተው አምባሳደሩ ከ1 ቢሊዮን ዶላር በላይ በጀት የተመደበለትን አዲስ የጤና ትብብር ስምምነት በመጥቀስ ይህ ድጋፍ ኢትዮጵያ በጤናው ዘርፍ ራሷን እንድትችል በትልቅ ደረጃ የሚያስችላት መሆኑን አብራርተዋል። ይሁን እንጂ አምባሳደር ማሲንጋ ይህ ሁሉ የተጀመረ ኢኮኖሚ መነቃቃትና የቴክኖሎጂ እድገት ያለ አስተማማኝ ሰላምና መረጋጋት ፈጽሞን ሊሆን እንደማይችል ጠንከር ያለ ማሳሰቢያ ሰጥተዋል። የአፍሪካ ህብረት በቀጠናው ሰላም ለማስፈን እያደረገ ያለው ሚና ያደነቁት አምባሳደሩ
በሀገሪቱ ያሉ ሁሉም ወገኖች የፕሪቶሪያውን የግጭት ማቆም ስምምነት ሙሉ በሙሉ እንዲያከብሩና ዓለም አቀፉ ማህበረሰብም ሰላምን ለማደፍረስ የሚንቀሳቀሱ ኃይሎችን ተጠያቂ እንዲያደርግ በይፋ አሳስበዋል። በንግግራቸው ማጠቃለያም አሜሪካ የቀጠናውን መረጋጋትና ደህንነት ለሚያናጉ ማናቸውም ኃይሎች እጇን አጣጥፋ እንደማትቀመጥ ያስጠነቀቁ ሲሆን ዋሽንግተን ከኢትዮጵያ ጋር ያላትን ታሪካዊ፣ ዲፕሎማሲያዊና ስትራቴጂካዊ አጋርነት ይበልጥ አጠናክራ እንደምትቀጥል በቁርጠኝነት አረጋግጠዋል። ይህ የአምባሳደሩ ንግግር የመጣው በኢትዮጵያና በአጠቃላይ በአፍሪካ ቀንድ አካባቢ ከሚስተዋለው ውስብስብ የፖለቲካ ውጥረትና የደህንነት ስጋት መባባስ ጋር ተያይዞ መሆኑ የጉዳዩን አሳሳቢነት በእጅጉ ይጨምረዋል። በተለይም በኢትዮጵያ የተለያዩ አካባቢዎች የሚስተዋሉ የትጥቅ ግጭቶችና የሰላም መደፍረሶች እንዲሁም በቀጠናው የሚገኙ ጎረቤት ሀገራት የሚፈጥሩት ጫና በአገሪቱ ተጨማሪ ውጥረት ሊፈጥሩ ይችላሉ የሚል የዲፕሎማቶች ስጋት አለ። በመሆኑም አሜሪካ በዚህ ወሳኝ ወቅት ያስተላለፈችው መልእክት የሀገሩ ሰላምን በዘላቂነት ለማረጋገጥ የሚደረገውን ጥረት የምትደግፍበት ከመሆኑም በላይ በቀጠናው ላይ አሉታዊ ተጽዕኖ ለመፍጠር ለሚሞክሩ አካላት ሁሉ የተሰጠ ጠንከር ያለና ግልጽ የዲፕሎማሲ ማስጠንቀቂያ ተደርጎ ተወስዷል። ወደ ቀጣይ መረጃ ስናልፍ የጦር ወንጀል ነው አቁሙ። ሁማን ራይትስ ዎች ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሁማን ራይትስ ዎች ባወጣው አዲስ ሪፖርት በትግራይ ክልል የሚገኙ ባለስልጣናት እድሜያቸው እስከ 15 ዓመት የሆኑ ታዳጊዎችን ጭምር ያካተተ መጠነ ሰፊ የግዳጅ ውትድርና ምልመላ እያካሄዱ መሆኑን በጽኑ ኮንኗል። ድርጅቱ ዛሬ ባወጣው ይፋዊ መግለጫ እንዳመለከተ የክልሉ የጸጥታ ኃይሎች ቢያንስ ከሚያዝያ 2026 ጀምሮ የቀድሞ ተዋጊዎችንና ሌሎች ወጣቶችን ከመንገድ ላይ፣ ከስራ ቦታ፣ ከመኖሪያ ቤቶችና ከባህላዊ ወርቅ ማውጫ ስፍራዎች በኃይል እያፈኑ ወደ ወታደራዊ ማሰልጠኛ ካምፖች እየወሰዱ ይገኛሉ። ይህ ህገወጥና አስገዳጅ ዘመቻ በመላው ክልል ውስጥ የከፋ የፍርሃት ድባብ መፍጠሩን ሪፖርቱ ገልጿል። የሁማን ራይትስ ዎች የአፍሪካ ጉዳዮች ምክትል ዳይሬክተር ሌቲሺያ ባድር ባለስልጣናቱ ይህን ዘመቻ በአስቸኳይ አቁመው በህገወጥ መንገድ የተያዙ ዜጎች ወደ ቤተሰቦቻቸው እንዲመለሱ መጠየቃቸውን ገልጿል። ሁማን ራይትስ ዎች ይህንን መደምደሚያ ላይ ደረሰው በሰኔ ወር አጋማሽ ላይ ከ18 የዓይን እማኞች ከተመልማይ ቤተሰቦችና ከምልመላ ካመለጡ ግለሰቦች ጋር ባደረገው ጥልቅ ቃለ ምልልስ ላይ ተመስርቶ መሆኑን አስታውቋል። መረጃዎች እንደሚያሳዩት ከሚያዝያ ወር በፊት የአካባቢው ባለስልጣናት የቀድሞ የትግራይ መከላከያ ሰራዊት TDF አባላትን በስብሰባ በደብዳቤና በስልክ ጥሪ ዳግም እንዲቀላቀሉ ያበረታቱ የነበረ ቢሆንም ከሚያዝያ መጨረሻ ጀምሮ ግን ታጥቆ የሚንቀሳቀሱ ኃይሎች በከተሞችና በገበያ ቦታዎች የጅምላ አፈሳ ማካሄድ መጀመራቸው ተረጋግጧል። በተለይም ግንቦት 25 ቀን በማዕከላዊ ትግራይ ቆላ ተንቤን አካባቢ በሚገኝ ባህላዊ የወርቅ ማውጫ ስፍራ ወጣቶች በጅምላ ተይዘው መወሰዳቸውን እማኞች ተናግረዋል። በዚህ ምክንያት በርካታ ወጣቶች ከምልመላ ለማምለጥ ከቤታቸው ርቀው ለማደር የተገደዱ ሲሆን አንዳንዶቹ ደግሞ ወደ አዲስ አበባና ሌሎች የሀገሪቱ ክፍሎች እየሸሹ ይገኛሉ። ከምልመላ ያመለጡ ወጣቶች ቤተሰቦች ላይም እስራትና ጫና እየተደረገባቸው መሆኑ ተዘግቧል። በዓለም አቀፍ የሰብአዊ መብት ሕግጋት መሰረት እድሜያቸው ከ18 ዓመት በታች የሆኑ ህጻናትን ለውትድርና መመልመል የህፃናት መብት የሚጥስ ሲሆን ከ15 ዓመት በታች የሆኑትን መጠቀም ደግሞ እንደ ጦር ወንጀል እንደሚፈረጅ የሚታወቅ ከባድ ድርጊት ነው። ይሁን እንጂ ህወሓት ቃል አቀባይ የቀረበውን የግዳጅ ምልመላ ወንጀላ ሙሉ በሙሉ ውድቅ ያደረጉ ሲሆን የትግራይ ህዝብ አካባቢውንና መሬቱን እየተከላከለ ያለው በራሱ ሙሉ ፈቃደኝነትና ተነሳሽነት መሆኑን በመግለጽ ምላሽ ሰጥተዋል። ይህ በእንዲህ እንዳለ የሰብአዊ መብት ተሟጋቹ ሪፖርት ከመውጣቱ ጥቂት ቀናት ቀደም ብሎ በትግራይ መዲና መቀለ ቀበሌ 05 ውስጥ ወጣቶች በባለስልጣናት ትዕዛዝ በግዳጅ ወደ አውቶቡሶች ሲጫኑና እናቶች በከፍተኛ ሐዘን ሲያለቅሱ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ በስፋት ተሰራጭቶ የነበረ ሲሆን ይህ ክስተት ቀድሞውንም በጸጥታ መደፍረስና በፖለቲካዊ ውጥረት ስጋት ውስጥ በነበረ የአካባቢው ማህበረሰብ ዘንድ ከፍተኛ መደናገጥንና ሐዘንን ፈጥሯል። ይህን ተከትሎ የተነሳውን ከፍተኛ የህዝብ ቅሬታና ውዝግብ በማስመልከት የትግራይ ክልል ጊዜያዊ አስተዳደር የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብርሃም አጎስ ለትግራይ ቴሌቪዥን በሰጡት መግለጫ ክልሉ አሁንም ቢሆን የህልውና አደጋ ተደቅኖበት የሚገኝ ቢሆንም የአካባቢውን ደህንነትና ሰላም ማስከበር በህዝብ ግንዛቤ፣ በጋራ መግባባት እንዲሁም ሙሉ በሙሉ በፈቃደኝነት ላይ ብቻ የተመሰረተ መሆን እንዳለበት በጽኑ አስምረውበታል። አቶ አብርሃም አክለውም ማንኛውም ከመንግስት ኦፊሴላዊ መመሪያ ውጭና ያለ ህዝቡ ፍቃድ የተካሄደ ግዳጅ ምልመላ ካለ የክልሉ መንግስት ጥብቅና ገለልተኛ ምርመራ በማካሄድ ይህን ህገወጥ ድርጊት በፈጸሙ የጸጥታ አካላትም ሆነ የአስተዳደር ኃላፊዎች ላይ ጠንካራ ህጋዊና አስተዳደራዊ እርምጃ እንደሚወስድ ቃል ገብተዋል። ወደ ቀጣይ መረጃ አለፍን። ኢሳያስ ላይ የተከፈተው ፍልሚያ። በዓለም ዙሪያ የሚገኙ በሺዎች የሚቆጠሩ ኤርትራውያንና የሲቪል ማህበራት የተባበሩት መንግስታት ድርጅት በኤርትራ የሰብአዊ መብት አያያዝ ላይ የሾመው የልዩ መልእክተኛ የሥራ ዘመን እንዲራዘም ለተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባላት ጥሪ አቅርበዋል። የአስቸኳይ ጥሪ የተሰማው ላለፉት 6 ዓመታት በኃላፊነት ላይ የቆዩት መሐመድ አብድሰላም ባቢከር የሥራ ዘመናቸው ማብቃቱን ተከትሎ በጄኔቫ አዲስ ተተኪ ለመሾም ዲፕሎማሲያዊ ፉክክር እየተደረገ ባለበት ወቅት ነው።
ጋዜጠኛ ማርቲን ፕላውት ባወጣው መረጃ መሰረት ይህ የልዩ መልእክተኛው ቢሮ በኤርትራ ለሚገኙ የሰብአዊ መብት ጥሰት ሰለባዎች፣ ለፖለቲካ እስረኞችና በስደት ምክንያት ለተለያዩ ቤተሰቦች ድምጻቸውን ለዓለም አቀፉ ማህበረሰብ የሚያሰሙበት ብቸኛና ወሳኝ መስመር በመሆኑ የሥራ ዘመኑ ሊቀጥል እንደሚገባ የዲያስፖራ ማህበረሰቡ በጽኑ እየጠየቀ ይገኛል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አዲስ ገለልተኛ ኤክስፐርት ለመሾም እየተዘጋጀ ባለበት በዚህ ወቅት የኤርትራ መንግስት የተሰጠውን የልዩ መልእክተኛ ስልጣን ሙሉ በሙሉ ለማስቆም ዲፕሎማሲያዊ ጥረቶችን እያጠናከረ ይገኛል። በጄኔቫ የሚገኙ የዲፕሎማሲ ምንጮች እንደጠቆሙት መጀመሪያ ላይ ከተጠበቀው በታች አነስተኛ አመልካቾች በመኖራቸው የማመልከቻው ማብቂያ ቀን የተራዘመ ሲሆን በአሁኑ ወቅት ይህንን እጅግ ፈታኝ የሰብአዊ መብት ኃላፊነት ቦታ ለመረከብ 8 እጩዎች በከፍተኛ ውድድር ላይ ይገኛሉ። ይሁን እንጂ የዘንድሮ የሹመት ሂደት ከተለመደ የውስጥ አሰራር ወጥቶ ከፍተኛ የፖለቲካ ክብደትና የዲፕሎማሲያዊ ጫና ማረፊያ ሆኗል። ይህም ምክር ቤቱ በኤርትራ ላይ የሚያደርገውን ገለልተኛ ክትትል የመቀጠል ወይም የመተው ውሳኔ ላይ ያተኮረ በመሆኑ ነው። የኤርትራ የሲቪል ማህበራትና የዲያስፖራ ቡድኖች ለምክር ቤቱ አባል ሀገራት በጻፉት ግልጽ ደብዳቤ አይኑን ከኛ ላይ አያዙሩ የሚል ቀጥተኛና አስቸኳይ ተማጽኖ አቅርበዋል። ላለፉት 10 ዓመታት ተከታታይ የሆኑ ልዩ መልእክተኞች በሀገሪቱ ውስጥ ያለ ፍርድ ማሰር፣ በግዳጅ ሰዎችን መሰወር፣ ማሰቃየት፣ የሃይማኖትና የመናገር ነጻነት ገደቦችን እንዲሁም ወጣቶች ሀገር ጥለው እንዲሰደዱ ዋና ምክንያት የሆነውን ያልተገደበ የብሔራዊ ውትድርና አገልግሎትን በሰነድ ሲያስረዱ መቆየታቸውን ማህበራቱ አስታውቀዋል። በመሆኑም በዚህ ሳምንት በጄኔቫ የሚሰበሰቡት መንግስታት፣ ዲፕሎማቶችና የሰብአዊ መብት ተሟጋቾች አዲሱን ተሿሚ ከመምረጥ ባለፈ የኤርትራ ህዝብ ብቸኛ የፍትህ ተስፋ የሆነው ይህ የክትትል ስልጣን እንዲቀጥል ታሪካዊ ውሳኔ እንዲያሳልፉ ጠይቀዋል። ወደ ቀጣይ መረጃ አለፍን። ኢትዮጵያ ደጅ ላይ የተጠመደው አደገኛ ሚሳኤል። በኢትዮጵያ ጎረቤት ሶማሊያ የዓለም ፈጣኑና አደገኛው ሚሳኤል ሙከራ ሊደረግ ነው። በሶማሊያ ስፔስ ፖርት እና የሳተላይት ማስወንጨፊያ እየገነባች ያለችው ቱርክ ከድምፅ በ5 እጥፍ የሚፈጥነውን የሃይፐርሶኒክ ሚሳኤል ሶማሊያ ውስጥ እያበለጸገች መሆኑ ተሰማ። የፈረንሳዩ መጽሔት ለሞንድ ከሰሞኑ ባወጣው ዘገባ እስከ 2000 ኪሎ ሜትር ድረስ ተጉዞ ኢላማ መምታት የሚችለውን ሚሳኤል ቱርክ ሙከራውን በሶማሊያ ልታደርግ ነው። አንካራ ከሶማሊያ ወደ ህንድ ውቅያኖስ አቅጣጫ ነው ሚሳኤሉን ለመሞከር ማቀዷ የተነገረው። ቱርክ በሶማሊያ ከሞቃዲሾ ከተማ ጥቂት ኪሎ ሜትሮች ርቆ እያስገነባች ያለው ፕሮጀክት በቅድሚያ የሳተላይት ማስወንጨፊያ ማዕከል እንደሆነ በይፋ ቢነገርም በተግባር ግን የጦር መሳሪያዎች መፈተሻና መሞከሪያ ወደ መሆን ማምራቱን ዘገባው አክሏል። መጽሔቱ ፕሮጀክቱ በቅድሚያ የሲቪል ፕሮጀክት እንደነበር አንስቶ አሁን ግን አንካራ ስፍራውን የረጅም ርቀት ሚሳኤሎች ማበልጸጊያና የጦር መሳሪያ መፈተሻ አድርገዋለች ብለዋል። የሶማሊያ ተቃዋሚ ኃይሎች ይህንን የቱርክ ተግባር የተቃወሙ ሲሆን አንካራ በሶማሊያ ውስጥ ጉዳይ ጭምር ጣልቃ እየገባች ስለመሆኑ ክስ አሰምተዋል። ባለፈው ወር የፕሬዝዳንቱ ስልጣን ዘመን በህጉ መሰረት ማብቃቱን የሚናገሩት ተቃዋሚ ኃይሎች በዋና ከተማ ከፍተኛ ትዕይንት ጠርተው የነበረ ሲሆን በተቃውሞ ዕለት የቱርክ የጦር ጀቶች ሰልፈኞችን ለማስፈራራት ጥቅም ላይ መዋላቸውን ክስ ያሰማሉ። አንካራ የስልጣን ዘመናቸው ላይ ውዝግብ ከሚነሳባቸው የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ጎን ተሰልፋለች ሲሉም ይከሳሉ። ቱርክ የጠፈር ፖርት ጨምሮ በሶማሊያ ነዳጅ ሀብት ማውጣትን የመሰሉ ብዙ ስምምነቶችና ጥቅሞችን አግኝታለች። በምላሹ ለሞቃዲሾ የመከላከያ ጥበቃ እያደረገች ትገኛለች። ቱርክ በሶማሊያ በጠፈር ኤርፖርት ግንባታ ስም የምታደርገው የረጅም ርቀት ሚሳኤሎች ሙከራ በቻይናና በአሜሪካ በአይነ ቁራኛ እየታየ ያለም ተግባር መሆኑን መጽሔቱ ገልጿል። የሶማሊያ ተቃዋሚ ኃይሎች ፕሮጀክቱ ሶማሊያ የውጭ ኃይሎች ለተጽዕኖ የሚፎካከሩበት ሀገር እንድትሆን አድርጓታል ይላሉ። በሶማሊያ የቱርክ ወታደራዊ እንቅስቃሴ እንደ እስራኤል ያሉ ሀገራትን የሳበ ነው ሲሉም ይተቻሉ። እስራኤል በሶማሊላንድ በኩል ወታደራዊ ሰፈር ለማግኘትና ቀይ ባህርን ለመቆጣጠር እንደምትሞክር የሶማሊያ ፌዴራል መንግስት ሲከስ ይሰማል። ከሰሞኑ ፕሬዝዳንት ሐሰን ሼክ መሐመድ እስራኤል ጦር ቀስቃሽ ጠበኛ ሀገር ናት ሲሉ ጠርተዋታል። የቱርክ ሚሳኤል መሞከሪያ የሆነው ስፔስ ፖርት እስራኤል በስጋት ከምትመለከታቸው ፕሮጀክቶች መካከል ነው ተብሏል። መጽሔቱ ለሞንድ ከእስራኤል የጦር ድጋፍ የምታገኘው ሶማሊላንድ በቱርክ በዚህ ሚሳኤል ኢላማ ውስጥ ናት ሲልም ዘግቧል። ቱርክ ከድምፅ በ5 እጥፍ የሚፈጥነው ሚሳኤል በሶማሊያ ስለመሞከሯ ግን ከአንካራም ሆነ ከሞቃዲሾ የተሰጠ ይፋዊ ማረጋገጫ የለም። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።